ፀሐይ ታሪክ ሰራች። ፀሐይ ታሪክ ሰራች። እትዬ ወርቄና የወዲት ጉዲት አለምዬን እንዳገቱ አብሮ ሲያወሩ ቪዲዮን ቀርጻ ለፖሊስ ለወንድዬ አሳየች። በስተመጨረሻ እንግዲህ የወዲትና እናትየዋ ወርቅት የተብየው በፖሊስ እጅ ተይዘዋል። ሰላም ሰላም ብያለሁ። ውድ የተከበራችሁ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? አለሁ እግዚአብሔር ይመስገን። ለቤት አዲስ የሆናችሁ ላይክ፣ ሼር እያደረጋችሁ እንድታበረታቱኝ በአክብሮት እጠይቃችኋለሁ። ለቤት አዲስ የሆናችሁ ሰብስክራይብ አድርጉኝ። ቅንነት ለራስ ነው። ለእኔ የምታደርጉት ቅንነት ለእናንተም እንደ ጥላ እግር በእግር እየሄደ መልካምን ነገር ያደርግላችኋልና አበረታቱኝ ቤተሰቦቼ። እንግዲህ የእናት ግፍ ድራማ ቀጥሏል። ክፍል 22 ተለቋል። በጣም በሚያሳዝን ነገር እንግዲህ የወዲት በስተመጨረሻ ውርደቷ ተጋልጧል። ፀሐዬ ምክንያቱም ካሁን ወዲህ በቃ አለቀላቸው፣ እማየን እንደፈለገኝ እንዳሻንጉሊት አሽከረክራለሁ ብላ ባሰበች ሰዓት ሁሉን ነገር ፀሐይ እናትና ልጅ ያወሩትን በቪዲዮ በስልክ ቀድታ ለፖሊስና ለማዬ እንደዚሁም ለወንድዬ ተብዬው አሳይታለች ማለት ነው። በጣም በሚያሳዝን ነገር እንግዲህ በእናት ላይ የፈረደች ልጅ፣ በጣም በሚያሳዝን ነገር ልጇን ባንስ የባሏን እናት እንደዛ የምታንከራትት የምትሰድብ እናትዮም ደግሞ ለዚህ ተባባሪ እንደሆነች በጣም ያሳዝናል። እንዴት ትልቅ ሰው እንደዚህ አይነት ነገር ውስጥ ይገባል ብሎ ብዙ ሰው ግን ጥያቄ ይሆንበታል አይደለም። እኔ የወዲን ክፋት አይደለም እኔ የማወራው የትዬ ወርቂቱን የምትባሏን ሴትዮ የእሷን ክፋት ጥግ ነው። እውነቴን ነው የምላችሁ። ብዙ ጊዜ ግን የሚገርማችሁ ነገር እኔ የወዲት ጉዲት የምታረገው ነገር ምንም አይደለም የሚደንቀኝ። ምክንያቱም አይታ ያደገችው ነው የተሰራችሁ በዚህ ላይ ነው። በንጹህ አይምሮ ላይ የተዘራባት ክፋት፣ መጥፎነት፣ ሰውን ማጓጠት፣ መሳደብ፣ ጥቅም ወዳጅ፣ የሰውን ሀብት ንብረት በመኘት በምቀኝነት ውስጥ ነው ያደገችው። እቺ እናት አንዴ ክፋት በጡቷ አንዴ በሁሉ ነገሯ በደም ሱራ ሁላ አሰራይታባታለች ማለት ነው። እንደ ካንሰር ወይ ደግሞ እንደ HIV ወይንም ደግሞ እንደ ቫይረስ ማለት ነው። እቺ ልጅ አሁን ከዛ ቫይረስ ውስጥ እንዴት አርጋ ትውጣ? ምን ታድርግ? በሰውነቷን የተሰራጨው በደሟ ውስጥ ነው የገባው። በጣም በሚያሳዝን ነገር ግን የሚገርመው ነገር አስቻሉ በደም ስሩ አልገባበትም። ምክንያቱም እግዚአብሔር ንጹህ አይምሮ ሰጥቶናል። አስበን ጥሩ ነገር እንድንሰራ መጥፎ ነገር እንድናደርግ ጠላት ዲያብሎስ ወደ ክፉ ነገር ይመራናል። እግዚአብሔር ደግሞ ወደ መልካም ነገር ይመራናል። ያንን መንገድ ተከትለን እሳት ውስጥ እጃችን መክተት፣ ውሃ ውስጥ እጃችን መክተት የራሳችን ፍላጎት ነው ማለት ነው። እንግዲህ ወንድዬ ተብዬው ሰውዬ የወንድ አልጫ በሉ እስቲ በእናቶች የወንድ አልጫ በሉና ከተጻፉልኝ። እውነቴን ነው የምላችሁ የወንድ አልጫ በሉት እና ልጅ እናቱን ይጠብቃል ይባላል። እሱ ግን በሚስቱ አንዴ እናቱን ያስመታል፣ አንዴ ያሰድባል፣ አንዴ ያሳንቃል፣ አንዴ በምርት ለማስገደል አሸሸ ገዳይ ይላል። ይሄ ሁላ እምነት አስባችሁታል? ትናንትና ክፍል 21 እማዬ እባክክ ልጄ ባጠባው ጡት እያለች እንኳን እየለመነችው ሊረዳት አልፈለገም። በጣም በሚያሳዝን ነገር ፈጣሪ እንደዚህ አይነት ልጅ አይስጣችሁ። እውነቴን ነው የምላችሁ። እንደዚህ አይነት ኬርለስ ልጅ ያስገድላችኋል። ህይወታችሁን ነው የሚያመሰቃቅለው። ከዚህም በፊት አንድ ጊዜ ዩቲዩብ ላይ ድብቅ ካሜራ በዩቲዩብ ላይ የሚሰሩትን ካያችሁ ልጅቷ የገባችሁ ከባሏ ጋር እንደተዋደደች መስላን የገባችሁ፣ ግን አትወዱም። የምትወዱ አንድና ለአንድ ሀብትና ንብረት ነው። በቤት ውስጥ ደግሞ ማን አሉ? እናትና አባቱ አሉ። ምንድን ያደረገች ያለችው አማራጭ ጓደኛ ስታማክር በሱ ላይ መተት አድርጋ ቤተሰቦቹን እንዲጠላ እናት አባቱን እንዲደበድብ ከዛ ንሳ ሀብት ንብረቱን በእነሱ ስም አድርጋ ለማስወሰድ ማለት ነው። በሚያሳዝን ነገር እውነቴን ነው የምላችሁና
እናትየዋን እንዴት ቤት ውስጥ እንደምትቀጠቅጣት እንደምታንቋሽሻት፣ አባትየውን ግን እግዚአብሔር በሚያውቀው እግዚአብሔር የሰው ልብ አይደል የሚያውቀው። ቤተሰቦቹ እንደዛውም ሆኖ የእግዚአብሔር ቤተክርስቲያን ሀጂ በጣም ጸሎተኛ ናቸው። እግዚአብሔር ረድቷቸው ሰው ጎረቤት ተናግሮ ድብቅ ካሜራ ቤት ውስጥ ተቀምጦ እንዴት አርጋ ግፍ እንደምትሰራባቸው መተት እንዳሰራችባቸው ይብን በባሏ ላይ በመስተፋቀር እንዳገባችሁ ሲታወቅ ያቺ ልጅ የምትገባበት ጉድጓድ ውስጥ ነው የጠፋባት ማለት ነው። መጨረሻው ምን እንደሆነ አስቡት። እስከዛን ድረስ እግዚአብሔር በጥበቃ ውስጥ አርጓቸው አልፈረሙም ነበር ሀብት ንብረቱን ማለት ነው። ሁሌ ሲያስጨንቃቸው የነበረው ልጁ ሚስትየዋም ሀብት ንብረታችሁን በእኛ ስም ፈርሙ ነው የሚሏቸው ማለት ነው። ግን በስተመጨረሻ እግዚአብሔር እንዳሸንፉ አደረጋቸው። ቤተሰብ ከእንደዚህ አይነት ሰዎች ምን ትማራላችሁ? የወዲት ጉዲትም እኮ የምትባሏ ሴትዮ እንደዛ ነች። በጣም በሚያሳዝን ነገር ማለት ነው። ምንም አልለየውም። ለእግዚአብሔር ያላትን ቦታ ታውቃላችሁ። ማስመሰል እንደ ስስት ስትቀያየር ነው የምታዩት ከዚህ ድራማ ማለት ነው። በጣም እንደዚህ አይነት ሰዎች አስመሳይ ሰዎች አሉ። ከሚሰቀው ጋር ይስቃሉ፣ ከተንኮል ከሚሰራው ጋር ተንኮል ይሰራሉ፣ ያስመስላሉ። በሁሉ ቦታ አለው እንደ ዝንብ ቆሻሻ አትልም፣ ማርም አትልም፣ እርጎም አትልም። የፈለገው ቦታ ነው ጥልቅ ጥልቅ የምትለው ማለት ነው። እና የወዲት የምትባለዋ ሴትዮ እንግዲህ ከእናቷ የተማራችውን ነገር ነው ዛሬ እንደዚህ እያመነጨች ያለችው። ምክንያቱም ማስመሰልም ክፋትም ከእናቷ የተማራችው ነው ዛሬ የወንድዬ እናት ላይ ያደረገችው ያለችው ማለት ነው። እኔ ከሁሉ ውስጥ የሚያሳዝነኝ ነገር ወንድዬስ ለምንድን ነው ነገሮቹ ነው ለየዚህን ያክል ሰው ማመን ምንድን ነው? ቤተሰቦች ማን ነው በውሳት የምታመነው? ሰው ሲጀመር እኮ ሰው አይታመንም። ሰዎች ለሰው ምሳሌ ሊሆኑ አይችሉም። እውነቴን ነው የምላችሁ። ለምንድን ነው እንደዛ ከሆነ እግዚአብሔር ከሰማይ ሰማይ እሱ አምላክ ፈጣሪ ሰውን በዚች ምድር ላይ መጣው? እኛን እኮ ሊያስተምረን ነው። እኛ የእሱን ምሳሌ አድርገን እንድንከተል ነው እኮ። እኔ ጌታ አምላክ ፈጣሪ ሲሆን የእናንተን እግር ዝቅ ብዬ ካጠብኩ እናንተ ራስ በራስ እንዴት መሆን አለባችሁ ነው ያለው። ገባችሁ? ሰዎችን ምሳሌ ማድረግ የለብንም። ማንኛውም ሰው ይወድቃል። ማንኛቸው ሰዎችም እንደዚህ የወዲትን እንደ የወዲት አይነቶቹ ታማኝ ታምነው ግን የሚሰሩ ስራ የሰው ነፍስ የሚያጠፋ የሰዎችን ህይወት የሚያንቆሳስል የሚሰሩ ሰዎች አሉ። ፈጣሪ ከእንደዚህ አይነት ሰዎች ይሰውራችሁ፣ ይሰውረን በሉ። እውነቴን ነው የምላችሁ። የራሳቸውን ህይወታቸውን ትተው የሰዎችን ህይወት እያመሰቃቀሉ እቺ እናት እማዬ በአሁን ሰዓት በመጦሪያው ሰዓት የምትጦርበት ሰዓት ነበረ። ግን እሷ አልታደለችም። አይደለም ልትጦር ቀርቶ ይሄው መከራዋን ስቃይ ጠዋት ማታ እያየት ትገኛለች። ባዘን ውስጥ ትገኛለች። ልጄ እባክህ ተረዳኝ እንኳን እያለችው እየለመነችው ሊረዳት አልቻለም። ዓለምዬ እንደዛ እባክህ እናትህን እንደዚህ እያደረገች ነው እያለ እየለመነችው ሊረዳት አልቻለም። በስተመጨረሻ ይኸው ዓለምዬም ታገተች ማለት ነው። በጣም በሚያሳዝን ነገር፣ በጣም በሚያሳዝን የራሳችሁ እሱ ነበረ ሁሉን ነገር ስለ እናቱ ማወቅ የነበረበት። የቱን አክል እኔ እዚህ ጋር አሁን ባለቤቴ እናትሽን አባትሽን ተንከባከብኩ ስል መጠየቅ አለብኝ፣ ማወቅ አለብኝ፣ ማየት አለብኝ። ቤተሰብ ከአንዴም ሁለት እየተደጋገመ በህይወቴ የሆነ ነገር መጥፎ ነው እንደዚህ አይነት ነገር ነው ተብሎ ከተነገረ እኮ ምክንያት አለው። ማዳመጥ ነበረበት። ከዚህም በፊት እናትየዋ እንዴት ነበር ያደረገችው? እንደዛ አንቃት እገልሻለሁ እያለቻት ነበር። ናም ጃት በላማም እና ቤተሰብ ከእንደዛ አይነት ነገር ፈጣሪ እንዲሰውራችሁ ጸሎት አድርጉ። እግዚአብሔር ከእንደዛ አይነት መጥፎ ነገር እንዲሰውራችሁ ዘወትር ጸሎታችሁ ይሁን። ጥሩ አይደለም። መልካምነት ለራስ ነው፣ መጥፎነት ለራስ ነው።
በተቻላችሁ መጠን መልካም ሰው ለመሆን መሞከር አለባችሁ። እና ይቅርታ ያው የሴትዬ ድምፅ በመካከል ቤት ገብቶብኛል ማለት ነው። ከዚህ ተድራማ ይህንን ነገር መማር አለብን። ይህንን ትምህርት መማር አለብን፣ ማወቅ አለብን። አለበለዚያ ግን ህይወታችን የተመሰቃቀለ ህይወት ነው የሚሆንብን። ሰዎች እንደዚህ ማመን ማንም ሳይታመንም በአሁኑ ሰዓት ሰዎችን የትኛውን አክል እንኳን ሰዎች መልካም ሰው ናቸው ቢባሉ ለእነሱ እምነት ሊሰጥ አይቻልም። እምነት መሰጠት ያለበት ለእግዚአብሔር ብቻ ነው፣ ለፈጣሪ ብቻ ነው፣ ለአምላክ ብቻ ነው መሆን ያለበት። ዝም ብላችሁ ለማንኛውም ሰው እምነት ሊሰጥ አይገባም ቤተሰቦች። እና በዚህ አጋጣሚ ከዚህ ከእናት ስቃይ ከእናት መከራ የምንማር ማለት ነው። እና ቤተሰቦቻችን ቼክ አድርጉ። በዙሪያችሁን ያላችሁ ሰዎች እንደዚሁም በአረብ ሀገር ያላችሁ ሰዎች ቤተሰቦች ምን እየሆኑ ነው፣ ምን እየተፈጸመባቸው ናቸው የሚባለውን ነገር ማወቅ አለባችሁ። ልጆቻችሁን በዙሪያችሁ ያላችሁን ሰዎች መገናዘብ አለባችሁ። ዝም ብላችሁ ሰው ብቻ ባላችሁ ነገር መመራት የለባችሁም። ቀልድ የለም ህይወት አስተማሪ ነች። ህይወት በጣም ብዙ ነገር በአሁኑ ሰዓት ሰው ከፍቷል። ሰዎች መጥፎ ሆነዋል። ሰዎች በአሁኑ ሰዓት የራሳቸው ነገር ነው እንጂ ስለ ሰው ነገር ምንም ነገር እየመሰላችሁ አይደለም። የራሳቸውን ነገር ብቻ ነው እያባረሩ ያሉት። እና ቤተሰቦች መበርታት አለባችሁ፣ መጠንከር አለባችሁ። በዚህ አጋጣሚ ለቤት አዲስ የሆናችሁ ደጋግሜ እላችኋለሁ ላይክ ሼር እያደረጋችሁ እንድታበረታቱኝ በአክብሮት እጠይቃችኋለሁ። ወዳችኋለሁ፣ አፈቅራችኋለሁ። ሰላማችሁ ብዝት ይበልልኝ። ለምታደርጉልኝ ቅንነትና መልካምነት እጅግ አድርጌ ነው ማመሰግናችሁ። ይሄን ሪከርድ ራሱ ሳረግ በየሽንት ቤቱ በየምኑ እየተደበቅኩ ነው ቤተሰቦቼ። ከዚህ ከድራማ የተማራችሁትን ያወቃችሁትን አስተያየታችሁን ኮሜንት ላይ እንድትጽፉ በአክብሮት እጠይቃችኋለሁ። ሰላማችሁ ብዝት ይበልልኝ እና እንደ ወዴት አይነቶቹን ሰዎችን ፈጣሪ ከመረገጽ ያጥፋል። ለንስሐ የሚገቡ ከሆነ ለንስሐ አብቃችሁ፣ አለበለዚያ የማይጠቅሙ ከሆነ ለሰው ህይወት የማይጠቅሙ ለራሳቸው የማይጠቅሙ ከሆነ ከሰው ህይወት ያውጣቸው። እንደና አለምዬ እንደነ ፀሐዬ አይነቶቹ ሰዎች ደግሞ ፈጣሪ ያብዛልን። አያችሁ አንዳንዴ እንደዚህ የሚባል ነገር አለ። ምንም ቢሆን ዘመድ፣ ምንም ቢሆን ቤተሰብ፣ ምንም ቢሆን የራስ ነገር የሚሉ ሰዎች አሉ አይደለም። እንደዛ እንዳታሙ። መዋለድ ቋንቋ ነው ቤተሰቦች። ማርያምን ለኔ መዋለድ ቋንቋ ነው። ሀጃ የለኝም። ሰው ዘመድ ሆነ ሰው መዋለድ ሆነ ችግር የለም። እግዚአብሔር የባዳ እህት ከሰጣችሁ እህታችሁ ነች። የጎረቤት እህት ከሰጣችሁ ለእናንተ እህት ናት። አብራችሁ ስለወለዳችሁ ከአንዱ መፀን ስለተወለዳችሁ ከአንድ አባት ከአንድ እናት ስለተወለዳችሁ አይደለም። እዩ ፀሐዬ ሰራተኛ ሆና መጣ ለማየ ልጇ ነች። ልጇ እንደዚህ እያንቋሸ ልጇ እንደዚህ እንኳን ሚስት